ወደ ዱንያ መልሰን ሁኔታችንን አስተካክለን አሁን የቂን ስላገኘ አምነን እንምጣ ይላል። ወደ ዱንያ ዳግም መመለሳቸው ፈጽሞ የማይሆን ነገር ነው። መጀመሪያ በተሰጣቸው እድል አልተጠቀሙ። አኼራ ከሄዱ በኋላ የቅጣትቷ ቃል ስትረጋገጥ እባክህ አይቻለሁ አመኛለሁና አንዴ ወደ ዱንያ መልሰኝ የሚለው ነገር አይሰራም። ቢመለሱ ግን እውነት በትክክል ያምኑ ነበር? ተመልከቱ እንግዲህ ጉዳዩ ፈጽሞ ሊሆን የማይችል ነገር ነው። ከመሆኑም ጋር የመሆን እድል ቢሰጠውስ እውነት አላህ እድሉን ሰጥቷቸው አሁንም ሂዱ ተመለሱ ቢላቸው ምን ያደርጉ ነበር? አላህ ይነግረናል። ፈጽሞ የማይሆን ነገር የመሆን እድል እንኳን ቢሰጠው ምን ሊሆን እንደሚችል አዋቂ ጌታ መሆኑን ምን አለ ጌታችን በዚህ ሱራ አንቀጽ 27 እስከ 28 ወለው ተራ ይላል ብትመለከት ኖሮ ኢዝ ወቂፉ ዐለና እሳት ላይ እንዲቆሙ በተደረጉ ጊዜ ፈቃሉ እንዲህ ሲሉ ማለት ነው ያ ለይተና ኑረድ ዋ ምኞታችን እንደው ምን አለ ወደ ዱንያ ዓለም አንዴ በተመለሰ ወላ ኑከዚበ ቢአያቲ ረቢና በጌታችን አንቀጾችም ባላስተባበልንና ወነኩነ ሚነል ሙእሚኒን ከመእመናኖችም እንሆን ዘንዳ ምን አለ አንዴ እድል በተሰጠን ወደ ዱንያ በተመለስን ይላል። እሳት ላይ መቆማቸውን ሲያዩ አንዴ ወደ ዱንያ ተመልሰን ምን አለ አማኝ ሆነን በተመለስን ይላል። ጌታችን አላህ ግን ምን አላቸው? በል በዳ ለሁም ማ ካኑ ይኽፉነ ሚን ቀብል ከዚህ በፊት ሲሸሽጉት ሲደብቁት የነበረው ነገር ለነሱ ይፋ ሆነላቸው፣ ተገለጸላቸው። ወለው ሩዱ ይላል። ተመልከቱ ጌታችን ምን እንደሚል ወለው ሩዱ እድሉን ሰጥቻቸው ወደ ዱንያ ዓለም አማኝ ሆነው እንዲመለሱ ብመልሳቸው ኖር አለ ምን ይሆኑ ነበር አለ ለዓዱ እነሱም ይመለሱ ነበር ሊማኑሁ ዐን ወደ ተከለከሉበት ኩፍራቸው ወደ ተከለከሉበት ኩፍራቸው አሁንም ይመለሱ ነበር። እድሉን እንኳን በሰጣቸው አያምኑም ነው ያለው አላህ። የማይሆን ነገር የመሆን እድል ራሱ ቢሰጠው ምን ሊሆን እንደሚችል እየነገረ ነው። የጀሃነም ዘውታሪነትም ከዚህ አንግል ነው ይላሉ አንዳንድ ዑለሞች ሲናገሩ። ካፊሮች በዚህ በዱንያ ላይ 60-70 ዓመት ኑረው 60 እና 70 ዓመት በአላህ ክደው ለወነጀሉት ወንጀል ጀሃነም እሳት ውስጥ ግን በሺዎችና በሚሊዮን የሚቆጠሩ ዓመታት ለምንድን ነው የሚሰቃዩት? ዱንያ ላይ በዓመታት ብቻ የሚቆጠር ኩፍር አይደለም ወይ ሲባል አላህ ዱንያ ላይ ዘላለም ቢያኖራቸው ኖሮ ራሱ ዘላለም ካፊር ሆነው ይኖሩ እንደነበረ ነው የሚያሳየው። ምክንያቱም በመልሳቸው ይላል እሳትን አይተው አጠገባ ከቆሙ በኋላ እንኳን እድል ሰጥቻቸው ወደ ዱንያ ባመጣቸው ለዓዱ ሊማኑሁ ዐን ወደ ከለከልኳቸው ኩፍራቸው ይመለሱ ነበር። ዱንያ ላይ ሁሌም ቢኖሩ ሁሌም ካፊር ነበሩ ማለት ነው። ሁሌም ካፊር ሆኖ ለሚኖር ሰው ሁሌም ጀሃነም እሳት መዘጋጀቱ አድል ነው፣ ፍትህ ነው ማለት ነው። አላህ ባሮቹን የሚቀጣ ጌታ ስላልሆነ ስለዚህ አላህ ያልሆነ ነገርና የማይሆን ነገር እንኳን የመሆን እድል ቢሰጠው ምን ሊሆን እንደሚችል እርሱ ብቻ ነው የሚያውቀው። እኛ ከግምት ውጪ ምንም ነገር የለንም ማለት ነው። አንደኛውን ክፍል እንግዲህ ተረዳን ማለት ነው። ከአራቱ መራቲቦች ከአራቱ የቀዳወል ቀድር ደረጃዎች አንደኛው ክፍል በጌታችን አላህ ሁሉን አዋቂነት እናምናለን። ዕውቀቱ ሁሉን ነገር ያካበበ መሆኑን እናምናለን። ጥሩ ግልጽ ነው ገብቶናል ካላችሁ ወደ ሁለተኛው መራቲብ እንሄዳለን። ሁለተኛው መርተባ ሁለተኛው ደረጃ ደግሞ ምንድነው? መርተበቱል ኪታባ ይባላል። ቀድሞ በተጻፈ በተወሰነ ነገርም እናምናለን። ልክ ቀድሞ በታወቀ በአላህ ሁሉን አዋቂነት እናምናለን እንደምንለው ቀድሞ በተጻፈም ነገር እናምናለን። ምን ማለታችን ነው? ቀድሞ በተጻፈ ነገር እናምናለን ስንል አላሁ ሱብሓነሁ ወተዓላ ቀድ ሰጀለ المقادير المشتملة على جميع الأعمال والأقوال በዚህ ዓለም ላይ የሚከናወኑ በዚህ ዓለም ላይ የሚሆኑ ክስተቶችን ሁሉ ጥሩም ይሁን መጥፎ ድርጊቶችም ንግግሮችም ሁሉ ነገሮችም አስቀድሞ በለውሐል መሕፉዝ ወስኖ ጽፏቸዋል ነው ማለት። እያንዳንዲቷ ንግግራችን እያንዳንዲቷ እንቅስቃሴያችን ድርጊታችን ድሮውንም ለውሐል መሕፉዝ ላይ ተጽፎ የተቀመጠ የተወሰነ ነው እንላለን። አላህ ዘንድ የታወቀ ነው እንደምንለው ለውሐል መሕፉዝ ላይ ምን ሆኗል? ተጽፎ ተቀምጧል ብለን ነው የምናምነው። እዛ ያልተጻፈ በለውሐል መሕፉዝ ላይ ውሳኔው ያልተላለፈ አዲስና እንግዳ ክስተት በዚህ ዓለም ላይ የለም። እስከዛሬ በዓለማችን የሆነው ሁሉ አሁንም እየሆነ ያለው ገና ወደፊትም ሊሆን የሚመጣው ሁሉ ማለት ነው ድሮውንም ለውሐል መሕፉዝ ላይ ምን የነበረ ነው? ቀድሞ የተጻፈ
የተወሰነ ነው ብለን እናምናለን። በታወቀ ነገር ብቻ ሳይሆን በተጻፈና በተወሰነም ነገር አምነናል። አላህ አውቋል ብቻ ሳይሆን ጽፎም ወስኗል ነው የምንለው። ይሄም እምነታችን ነው። ለዚህ እምነታችን ደግሞ ምን ማስረጃ አለን ከተባለ ብዙ ቁርአናዊና ሐዲሳዊ ማስረጃዎች አሉ። ከቁርአን ስንነሳ ሱረቱል ሐጅ ቁጥር 70 ላይ ጌታችን ይነግረናል። ተከታተሉ አሁንም ከልብ። በምዕራፍ 22 ሱረቱል ሐጅ ቁጥር 70 ላይ አለም ተዕለም ይላል። አታውቅም እንዴ እያለን ነው ጌታችን። እወቅ እያለ ነው አላህ። ምን እንወቅ? አነላህ ያዕለሙ ማ ፊ ሰማኢ ወልአርድ፣ አላህ በሰማይና በምድር ያለውን ሁሉ የሚያውቅ ጌታ መሆኑን አታውቅም ወይ? እወቅ፣ አላህ በሰማያትና በምድር ያለውን ሁሉ የሚያውቅ ነው። ማወቅ ብቻም አይደለም፣ ኢነ ዛሊከ ለቀጠልና ይህ ነገር ደግሞ በሰማይም ሆነ በምድር ያለው ሁሉ በጠቅላላ ፊ ኪታብ በመጽሐፍ ላይ የሰፈረ ነው፣ ቀድሞ የተጻፈ ነው፣ መጽሐፍ ላይ የተዘገበ ነው ነው። አያያዘውና ጌታችን ምን አለ? ኢነ ዛሊክ ይህ ተግባር ደግሞ አለ በሰማይና በምድር የሚሆኑ ነገሮችን ሁሉ ገና ከመሆናቸው ከመምጣታቸው በፊት አስቀድሞ በመጽሐፍ ላይ ለውሃል መሕፉዝ ላይ ወስኖ ማስቀመጥ አለላህ የሲር፣ በአላህ ላይ እጅግ በጣም ቀላል የሆነ ነገር ነው። ሲምፕል ነው። ከሱ ሁሉን አዋቂነት ከሱ ሁሉን ቻይነት አንጻር ሲነጻጸር በሰማይና በምድር የሚሆኑ ነገሮችን ሁሉ አስቀድሞ ገና ከመሆናቸው በፊት መቼና የት ሊሆኑ እንደሚችሉ መጽሐፍ ላይ ወስኖ ጽፎ ማስቀመጥ ለአላህ እጅግ ሲምፕል የሆነ ነገር ነው። በጣም ቀላል አላህ ነው እሱ። ስለዚህ ሁሉ ነገር በመጽሐፍ የሰፈረ የተጻፈም ጭምር ነው እንላለን። የታወቀ ብቻ አይደለም የምንለው። በተጨማሪ ሌላ ማስረጃ ሱረቱል ሐዲድ ቁጥር 22 ጌታችን በምዕራፍ 57 ሱረቱል ሐዲድ ቁጥር 22 ላይ ምን ይላል? ማ አሳበ ይላል አይነካም አለ ሚን ሙሲበቲ ከመከራ ከሙሲባ አንድም ነገር አያገኛችሁም አይነካችሁም ፊል አርዲ ወላ ፊ አንፉሲኩም በምድር ላይም ይሁን በነፍሶቻችሁ ምንም አይነት ሙሲባ ሊያገኛችሁ ሊደርስባችሁ አይችልም ኢላ ፊ ኪታብ ቀድሞውኑ በመጽሐፍ ላይ የተጻፈ ቢሆን እንጂ አለ። ጥንት በለውሃል መሕፉዝ ላይ የተጻፈ ቢሆን እንጂ እዛ ያልተጻፈና ያልተወሰነ አዲስ ነገር በምድር ላይም ይሁን በነፍሶቻችሁ እናንተን ሊደርስባችሁ ሊያገኛችሁ የሚችል ሙሲባ የለም ነው ቢለው። ያገኛችሁም ሆነ ገና ወደፊት የሚያገኛችሁ በምድር ላይም ይሁን በነፍሶቻችሁ አንድ ሙሲባ እንኳ ቢኖር ያ ሙሲባ ድሮውኑ ምን የነበረ ነው? ቀድሞውኑ በመጽሐፍ ላይ የተጻፈ የነበረ ነው። ሚን ቀብል አን ነብረአሃ አምጥተን ከማሳየታችን ከመግለጻችን በፊት በተግባር ፈጥረን እናንተ ላይ የሚደርስባችሁን ሙሲባና መከራ በመግለጽና በማሳየት ከማከናወናችን በፊት ቀድመን በመጽሐፍ ላይ ያሰፈርነው ቢሆን እንጂ አለ። ኢነ ዛሊክ ይህ ተግባር ደግሞ አለ ዛሬ በእናንተ ላይ የሚደርሱ ሙሲባዎችን ሁሉ በምድርም ይሁን በነፍሶቻችሁ ገና ከመምጣቱ ገና ከመከሰቱ በፊት አስቀድሞ ለውሃል መሕፉዝ ላይ ወስኖ ጽፎ ማስቀመጥ አለላህ የሲር አላህ ላይ በጣም ገርማል። እጅግ በጣም ሲምፕል ነው። ምንም ያቀተው ነገር የለም። ስለዚህም ሱረቱ ተውባ ቁጥር 51 ላይ ሙስሊም ምንድነው የሚለው? ከጠላት ጋር እየታገለ የኢስላም ጠላቶችን እየተፋለመ ሞት ወይ በሽታ ወይ ጉዳት ወደ ኋላ ሳያስቀረው ይልቁኑ ቁጥር 51 ላይ ምን ይላል? ሱረቱ ተውባ ላይ እንደተቀመጠው ቁል ለን ዩሲበና ኢላ ማ ከተበላሁ ለና ቁል በላቸው ለን ዩሲበና ምንም ነገር አያገኘንም ወይም ምንም ነገር አይደርሰንም ኢላ ማ ከተበላሁ ለና አላህ ለኛ የጻፈልን ካልሆነ በቀር። ድልም ሊሆን ይችላል ወይ ሰማዕትነት ሸሂድነት መገደልም ሊሆን ይችላል። አላህ ለኛ የጻፈው ካልሆነ በስተቀር እሱ ያልጻፈው ነገር ምንም ነገር ሊያገኘን አይችልም። የደረሰብንም የደረሰንም ሁሉ ምን ሆኗል ማለት ነው? ድሮውኑ የተጻፈ ነው ማለት ነው። በተጻፈ ነገር በተወሰነ ነገር አምነን ተቀብለናል።